ብልጽግና ጭንቀት ውስጥ ነው፣ ፍርሃት ውስጥ ነው። አዲስ አበባ ውስጥ ምናልባት ያለው የጸጥታ የመንግስት የጸጥታ አደረጃጀት ራሱ አንድ ወጥ ባለመሆኑ አንዱ ከአንዱ ጋር ስለማይናበብም ምናልባት ከዛ በስተጀርባ የተደበቀ ኃይል የሚገባበትም ወይም አንዳንዶቹ ከዛኛው ኃይል ጋር የመስራት እድል እንዳላቸው ይነገራል። አሁን አዲስ አበባ ውስጥ ባለው የጸጥታ መዋቅር ውስጥ ፋሲል ስንት ኃይል እንዳለ ታውቃለህ? ያው የሽመልስ ኮረነገኛ ቡድን አለ፣ ጋቸና ሲርና አለ። በኦሮሚያ ክልል ብቻ 2 በል የኦሮሚያ አድማ ብተናል። እነዚህ ሁሉ አዲስ አበባ ላይ ጉልበት አቅም ያላቸው ናቸው። የአዳነች አቤቤ ኮማንዶ አለ፣ እንግዲህ ያው ከተማው ውስጥ የሰለጠነ የአብይ ሪፐብሊካን ጋርድ አለ፣ የመከላከያ ሰራዊት የደህንነት ክንፍ አለ፣ በደህንነት መምሪያ በምክትሉ የሚመራ ለአብይ ተጠሪ የሆነ አንድ ግለሰብ አለ፣ በሱ የሚመራ ሌላ የደህንነት ተቋምም አለ። ወደ 5-6 ናቸው። አንዱ የሚያደርገውን አንዱ ይወቅ አናቅም፣ ግን ዞሮ 6ቱም ተጠሪነታቸው ለጠቅላይ ሚኒስትሩ ነው። የጨነቀ ነገር እኮ ነው። አሁን ይሄ የጸጥታ ኃይል ባለበት ውስጥ አንደኛው ፋኖ ገብቷል የሚል ሪፖርት ያቀርባል። ከመደንገጣቸው የተነሳ ሎተሪ አዛሪውንም ባጃጅ ሹፌሩንም ታክሲ ነጂውንም መታወቂያ ይጠይቃሉ። ከዛ ብሔር የሚል ነገር አለ መሰለኝ ኢትዮጵያ መታወቂያ። አማራ ከየት ነው የመጣኸው? ወይ ከጎጃም ወይ ከጎንደር ከሸዋ ስትል ወደ ወይን ቤት ያስገባሃል። ከዚህ ቀደም በተደጋጋሚ የሰራ ነው ስራ አለ። የአረንጓዴ ቢጫ ቀይ ለብሶ የመጣ አንድ የገጠር ልጅ የጎጃም ልጅ ነው። 2 ወር እስር ቤት አስረውታል። አንድ ጠበቃ ነው ያጫወተኝ። ፍርድ ቤት ውስጥ ዋስ የሚሆነው አጥቶ ይንገላታ ነበር። ለምን እንደተያዘ ፖሊስም አያውቅም። በቃ አምጥተው እንደቃ አስቀመጡት። ከዛ በኋላ በጊዜ ቀጠሮ ፍርድ ቤት ይመላለስ ነበር። ልጁም አያውቅም። ግን ፋኖ በቃ የሆነ ነገር ያደርጋል ተብሎ ሲጠረጠር በተለይ ከክፍለ ሀገር የሚመጡ የአማራ ተወላጆች ሰለባ የሚሆኑበት ብዙ አጋጣሚዎች ታዝበናል። በዘገባም ስንሰራ ነበር። አሁንም ተሰውረው በወይነት ቤት የሚማቀቁ አሉ። ይህ አንደኛው ነገር ነው። ሌላው ስናነሳ የአማራ ሕዝብ እኮ መጫወቻ ዕቃ አይደለም። ኦህዴድ ብልጽግና የፋኖ ኃይሎች እየበረቱ ሲመጡ የተወሰኑ ካርዶችን ይመዛል። አንደኛው ካርድ የሚመዘዘው አሊደሮ አካባቢ ብዙ የአማራ ተወላጆች ከአዲስ አበባ ተነስተው ወደ ጎጃም ሲሉ በደጀንና በኦሮሚያ ክልል መግቢያ ቦታ ላይ የምትገኝ አሊደሮ ስንት ሰው ተሰዋ፣ ስንት ሹፌር ተገደለ። የታጠቀ ኃይል በሚባል አንዳንድ ጊዜ 3 አውቶቡስ አንዳንድ ጊዜ 4 አውቶቡስ ታግቶ በጠራራ ፀሐይ ከቀኑ 3 ሰዓት ከቀኑ 6 ሰዓት 9 ሰዓት 60 70 ሰው እየነዳ ሸኔ ወሰደ ይለዋል። ሸኔ ይሽመልሽ ሸኔ ይሁን የጃልመሮ ኦሮሞ ነጻነት ሰራዊት አይታወቅም። ዞሮ ግን አማራ ክልል በተለይ የፋኖ ኃይሎች እየገፉ ተደራጅተው እየገፉ ማጥቃት በጀመሩ ቁጥር እንዲህ አይነት ካርዶች ይመዘዛሉ። የተወሰኑ ሰዎችም ተገለው በአሰቃቂ ሁኔታ ቪዲዮ ተቀድቶ ሊለቀቅም ይችላል። አንዱ የብልጽግና የሽብር ንቅናቄዎች ድርጊቶች በእንደዚህ የሚገለጹ ናቸው። በእንደዚህ አይነት እንቅስቃሴ ውስጥ ዋናው ሽብርተኛ የኦህዴድ ብልጽግና ጋቸና ስርናን ያቋቋመው ኮረነገኛን ያቋቋመው ቡድን ነው። አወሉ አብዲ ይመራዋል ይባላል። የኦሮሚያ ክልል ምክትል ርዕሰ መስተዳድሩ። ይሄ ቡድን ታስታውሳለህ፣ ከዚህ ቀደም የመንግስት ኮሚኒኬሽን መምሪያ ኃላፊው ለገሰት ሁሉም በነበረበት የኦሮሚያ ኮሚኒኬሽን ጉዳይ ኃይሉ አዱኛም የተናገሩት ነገር አለ። አንድ መስቀል አንገቱ ላይ ያደረገ ሰው በስመ አብ ወወልድ ወመንፈስ ቅዱስ እያለ አንድ ሰው በጣም አሰቃቂ ሁኔታ ሲገደል የሚያሳይ ቪዲዮ ለቀቁ። ማን የለቀቀው ቪዲዮ አይታወቅም። ሁለቱም የመንግስት አመራሮች የፌዴራሉ ተወካይ ለገሰት ሁሉና የኦሮሚያ ክልሉ ተወካይ ኃይሉ አዱኛ ወጥተው የፋኖ ኃይሎች ለኦሮሞ ህዝብ ያላቸውን ጥላቻ ገለጹ የሚል በመንግስት መገናኛ ብዙሃን በቀጥታ የተላለፈ ጥሪ ነበር። ይህ አንዱ የሽብር ድርጊት ነው። ይሄ ሽብር ድርጊት የፋኖ ኃይሎች እየመጡ ነው እና ስልጣናችን ልናጣ ነው፣ ተነሳ፣ ተነቃነቅ፣ ታጠቅ ተብሎ የኦሮሞን ህዝብ ለመቀስቀስ ነው። በተደጋጋሚ ሞክረዋል። የኦሮሞ ህዝብ ግን እንደሌላው ኢትዮጵያ ህዝብ መከራ የሚበላ ስለሆነ ይሄንን አልሰማም። እንደውም የኦሮሞ ህዝብ በተቃራኒው በዚህ ብቻ አይደለም፣ በኦሮሞ ነጻነት ሰራዊትና በኦህዴድ ብልጽግና መካከል በሚደረጉ ውጊያዎች የፖለቲካ ትርምስ ውስጥ እንደገና ዳቦ የሚነድም ስለሆነ እንዲህ አይነት ጥሪዎችን ጆሮ ዳባ ለበስ ብሎ የብልጽግናን የእርስ በርስ ፍጅት ማምከን ችሏል። እነ ታዬም ምስጋና ይድረሳቸው፣ ሌሎችም የኦሮሞ ሊቃን አደባባይ ወጥተው ሲያወግዙ ነበረ። በቅርቡም የኦሮሞ ነጻነት ሰራዊት የሚያወጣው መግለጫዎች ላይ ሃይማኖትን፣ ብሔር ተኮር ግጭቶችን ለመቀስቀስ
ብልጽግና እያሴረን ነው፣ ህዝብ ይንጠቀቅ ሲል መግለጫ አውጥተዋል። ስለዚህ እንዲህ አይነት የሽብር ድርጊቶች ሲመጡ ቀጥታ ወይ ከፋኖ ጋር ወይ ደግሞ ከኦሮሞ ነጻነት ሰራዊት ጋር አገናኝቶ በሚዲያ ላይ በማሰራጨት እነሱ እንደ ጭራቅ የመሳል ነገርም አለ። ሌላው ምናልባት በውጭ ያነሳው ነገር አለ። በቅርቡ ከሰለሞን ቦጋለ ጋር ከ2013 እስከ 2015 በነበረው ጦርነት እንግዲህ በዛ ውስጥ የመንግስትን ያልደገፈ ጥቂት ነው ማለት ይቻላል እና ሰለሞንም ድጋፉን አሳይቶ በለቀቃቸው አንዳንድ ቪዲዮዎች አንዳንድ የህዋት አፍቃሪ ትግራይ ተወላጆች ያንን ቪዲዮ አዘጋጅተው ለአሜሪካ መንግስት ለአይኤስሲዩ ለሚባለው ሰጥተው ለኢሚግሬሽን ድርጅት ሰለሞን በዛ ቅድም እንዳልከው በደረጃ 3 ቲር 3 በሚሉት ሰለሞን ከሀገር እንዲወጣ ተደርጓል። ስለዚህ ፋኖ በሽብርተኝነት ተፈርጇል የሚል ፕሮፓጋንዳ በአፍቃሪ ህወሓት ጥቂት የፕሮፓጋንዲስቶች እንዲሁም የብልጽግና የዲጂታል ክንፉ ሚሊሻ የሚባለው የሚዲያ ክንፉ ለማሰራጨት ሞክረዋል። ግን ራሳቸውን የሚያዋርድ ነው። ብልጽግና ባደረገው ጦርነት ውስጥ የነበረውን የሰለሞንን ተሳትፎ ዛሬ ፋኖ ለማጥላላት ብለው ብልጽግና እዛ ውስጥ ገብተው የተዋረዱበት ነው። በነገራችን ላይ ፋሲል ነገር ግን ይሄ ሐሰት ነው፣ ሙሉ በሙሉ ሐሰት ነው። ዛሬ ኤምኤስ የአማራ ፋኖ ብሔራዊ ንቅናቄን የውጭ ግንኙነት ኃላፊ የሆነውን ፋኖ ብሩክ ስለሽን አነጋግሮ ነበረ። ከእሱ ጋር ያደረግነው ቃለ ምልልስ ሰፋ ያለ ነው። ዛሬም ምሽት ወይ ነገ ይለቀቃል። እንድትከታተሉ ከወዲሁ በአክብሮት እንጋብዛለን። ከዚህ ፋኖ ከሰለሞን ጋር ተያይዞ የአሜሪካ መንግስት በሽብርተኝነት ተፈርጀዋለሁ የሚል ጥያቄ አንስተን ነበር እና ብሩክ እንደመለሰልን ፋኖቹ ይሄ ጉዳይ ጥርት ያለ ስዕል እንዲኖረው ለአሜሪካ መንግስት ጥያቄ አቅርበው ነበር። ከስቴት ዲፓርትመንት የተሰጣቸው ምላሽ አለ። ወደፊት ይፋ ኦፊሻል ሲሆነ የሚያወጡት ነው የሚሆነው። ነገር ግን ያለው እውነተኛ ነገር የስቴት ዲፓርትመንቱ ያለው ከ2013 ከ2015 በነበረው ጦርነት ውስጥ ከሽብር ጋር በተያያዘ በ3 ደረጃ ያወጣናቸው ነገሮች ነበሩ የሚል ነገር ነው እና እነሱ ያሉት ምንድን ነው? አንደኛው የቲር 1 እና ቲር 2 የሚባለው ከቀጥታ ሽብር ድርጊት ለመፈጸም የሚንቀሳቀሱ ቡድኖች ጋር የተያያዙ የተፈረጁ ናቸው። ሌላው እንግዲህ ምናልባት ሶሻል ሚዲያንም ሌላም በመጠቀም ለአንድ ማህበረሰብ ስጋት የሚሆኑ እንቅስቃሴዎች ካደረጉ ከግለሰቦች ጋር የተያያዙ የተፈረጁበት ነው። ሰለሞን በቲር 3 በደረጃ 3 ፈርጀውት ከሀገር የወጣው እንጂ ከአሁን ካለው የአማራ ፋኖ ብሔራዊ ንቅናቄ ጋር የተያያዘ አይደለም የሚል ነው። ፋኖ ሰብአዊነቱን፣ ፍትሐዊነቱን ለፍትህ ከምርኮኞች አያያዝ ጀምሮ ያሳየውን ነገር በመግለጽ ይሄ ነገር እንዲታረም ብለዋል። ወደፊት ጤናማ ግንኙነት እንደሚኖራቸው ገልጸዋል። ከውጭ ጉዳይም ከስቴት ዲፓርትመንት እንደዚህ የተሰጣቸው ቀጥተኛ ምላሽ አለ። ይሄ በጽሁፍ ሲሆን እነሱም በመግለጫ መልክ የሚያወጡት ነው። ስለዚህ ሐምሌ 15 2015 የተመሰረተውን ፋኖ አይመለከትም። ከ2013 ከ2015 በነበረው ውስጥ አብይም አለ፣ ብርሃኑ ጁላም አለ፣ ሌሎችም አሉ። ከህወሓት ጋር በነበረው ጦርነት ውስጥ ብልጽግና ይመራ በነበረው የፌዴራሉ ቡድን ውስጥ የትግራይ ህዝብ ላይ ይሄ ችግር አድርሰዋል። እንደገና ከህወሓቶችም የአማራ ህዝብ ላይ ይሄን ያደረሱ የተባሉትን በስም ዝርዝር ከሁለቱም ወገኖች ያስገቡ መረጃ ማስረጃ ሊኖር ይችላል። አይሲዩ ይህን ነው ያደረገውና ይሄ ምናልባት ለብልጽግና ጮቤ የሚያስረግጥም አይደለም፣ እንዲሁም አንገት የሚያስደፋ ነው። ራሱ ላይ ሸምቀቆ የሚያጠብቅ ነው የተባለው። ከሱ ጋር ፈጽሞ አሁን ከተመሰረተው ፋኖ ጋር የሚያያዝ አይደለም። ይሄንን እነሱ ወደፊት ፋኖችን በደንብ የሚያጠሩት ይመስለኛል። ስለዚህ እንዲህ አይነት የሽብር ንቅናቄዎች ምናልባት ከምርጫው ጋር ተያይዞ አንድ የሚታይ ፍርሃት ያለ ይመስለኛል። ፋሲል አሁን ፋኖ ከሰጠው ማስጠንቀቂያ ጋር ተያይዞ ጦርነት የሚካሄድባቸው ቦታዎች ላይ የትብብር ለኢትዮጵያ አንድነት፣ እናት ፓርቲ፣ ኢህአፓ፣ መያድ ያሉበት እኛ እንደ ቦይኮት ማለት ይቻላል። ያው ቃሉን በግልጽ ቦይኮት ማለት ባይሆንም ከምርጫው በፊት እጩዎችን በማስታወቅ ምናደርገው እንቅስቃሴ ስለከበደን እዛ አካባቢ ምንም ነገር አናደርግም ብለዋል። በ3 ቦታዎች ላይ በአማራ ክልል ትግራይ ምርጫ የለም፣ በተወሰኑ ጦርነት የሚካሄድባቸው ቦታዎች ላይ። ስለዚህ እነዚህ ፓርቲዎች ከወዲሁ አክሽን ይወስዳሉ። ብልጽግና ያሰበውን ምናልባት የምርጫው ነጻ ፍትሐዊነት ሳይሆን ለዓለም አቀፍ ማህበረሰብ ምናልባት ግንቦት 24 የሚካሄደው ምርጫ ላይ
ጥቂት የተቃዋሚ ፖለቲካ ነፍስ ያላቸው ፖለቲካ ፓርቲዎች ካልገቡ ስሜ ይጠፋል፣ ተቀባይነትም አጣለው። ስለዚህ አደጋ ነው። ያ ከመሆኑ በፊት ግን ፋኖ የተባለውን ድርጅት እንዲህ ያደርገዋል፣ ለምርጫው እንቅፋት ሆኗል፣ ይኸው ተቃዋሚዎቹ እየወጡ ነው ብለው አንዳንዶቹን አይታወቅም አስፈራርቶም ይሆናል ሊያስርም ይችላል አገናኝቱ። ነገር ግን እቺ ጨዋታ ምናልባት ፋኖን በሌላ ደረጃ ልክ አይሲዩ አደረገው እንደተባለው ያችን አጋጣሚ ለመጠቀምም ሙከራ ሊያደርግም ይችላል እና ከዚህ አንጻርም መፈተሽ ያለበት ይመስለኛል። ምርጫው ላይ የገቡ አካሎች ምርጫው ፍትሃዊም ነፃም አይደለም፣ ያስቀድመው ቅድመ ሁኔታ ባለመፈታቱ ችግር ገጥሞናል ብለው ከምርጫው በፊት የሚወጡ ከሆነ ለብልጽግና አደጋ ነውና